አርሰናል ዩራጋን አጥቂ ዳርዊን ኑኔዝን ጉዳይ በቅርበት እየተከታተሉ ይገኛሉ የሚሉ መረጃዎች ይወጡ ይገኛሉ። እንግዲህ ዳርዊን ኑኔዝ ከሊቨርፑል ጋር በክረምቱ መለያየቱ የማይቀር ጉዳይ ሆኖ በተረጋገጠ ደረጃም እየተገለጸ ይገኛል። ታዲያ የተጫዋቹ ሁኔታ በቅርበት እየተከታተሉ ከሚገኙ ክለቦች መካከል አንዱ የሰሜን ለንደኑ ክለብ አርሰናል ስለመሆኑ ቲም ቶክ ይዞት የወጣው መረጃ ያመላክታል። ሆላንዳዊ አጥቂ አርነ ስሎት አንፊልድ ከደረሱ በኋላ ክለቡ በታሪኩ ምርጥ የሚባለውን የውድድር ዘመን ጅማሮ ነበር ያሳየው። ሊጉንም አሁን ባለው ወቅት ሁኔታ እየመሩ እንደሚገኙ ይታወቃል። በሻምፒየንስ ሊግም ጥሩ ጉዞን ተጉዞ ነው በፓሪስ ሴን ጀርሜን የተሸነፉት። እርግጥ ምድባቸውን በበላይነት ነው ያጠናቀቁት። አንድ ደረጃን ይዘው አጠናቀው ፒኤስጂን ያገኙበት መንገድ በተለይ ከውድድሩ ከአውሮፓ ሻምፒየንስ ሊግ አዲሱ ፎርማት አዲሱ አጨዋወት ስርዓትና መንገድ ጋር በተያያዘ እንዲተች እያስደረጉ ይገኛል። በተለይ በክለቡ ደጋፊዎች ማለት ነው። እንደ ፒኤስጂ አይነት ጠንካራ ቡድን ለማግኘት ለምን አንደኛ እንወጣለን የብዙዎቹ ሀሳብ ነውና በፒኤስጂ ተሸንፈው ከአውሮፓ ሻምፒየንስ ሊግ መውጣታቸው የሚታወቅ ጉዳይ ነው። በዚህ ሂደት ውስጥ ግን የቡድኑ ቋሚ ተሰላፊና ራሳቸውን ወደ ተቀያሪ ወንበር ያገኙ ተጫዋቾች አሉ። ለአብነት ያህል ራያን ግራቨንበርክ ተቀያሪ ወንበር ላይ የሚቀመጥ ተጫዋች ነበር በክሎፕ ጊዜም ቢሆን ማለት ነው። በቋሚነት ራሱን አግኝቶታል። ዩራጋይ አጥቂ መሰር ተጫዋች ኑኔዝ ደግሞ ለዚህ ምሳሌ ሊሆን የሚችል ተጫዋች ነው። ምናልባት በክሎፕ ጊዜ የተሻለ የመሰለፍን እድል የሚያገኝ ተጫዋች ሆኖ በአርነ ስሎት ደግሞ ራሱን ሙሉ ለሙሉ ተቀያሪ ወንበር ላይ የተቀመጠ ተጫዋች ሆኖ እያየነው እንገኛለን። በክሎፕ የ8 ዓመት የአንፊልድ ቆይታ የመጨረሻው ግዢ ነው። በአዲሱ አሰልጣኝ አይን ውስጥ ደግሞ መግባት የቻለ ተጫዋች አይደለም አርነ ስሎት። በተደጋጋሚ ያው ዲኤጎ ጆታ ነው በቋሚነት የሚጠቀሙት። ጆታ እንዲሁም በጣም አሁን ባለው ወቅት ሁኔታ በጣም ከአቋም መዋዠቅ ጋር በተያያዘ እየተፈተነ የሚገኝ ተጫዋች ሆኖ ሜዳ ላይ እየታየ ቢገኝም ግን ተመራጩ ተጫዋች አሁንም ቢሆን ዲኤጎ ጆታ እየሆነ እየታየ ነው የሚገኘው። እሱ በጉዳት ወይም በቅጣት በማይሰለፍባቸው ጊዜያቶች ላይ ብቻ ነው ምናልባት ሉዊስ ዲያዝን በአማራጭነት ይጠቀማሉ እንጂ ዳርዊን ኑኔዝን በቋሚነት የሚጠቀሙበት እድል በጣም ውስን ነው። እየተቀየረ ግን ወደ ሜዳ የሚገባባቸው አጋጣሚዎች በርካቶች ናቸው። ተጫዋቹ ወርክሬት ላይ ታማም ተግቶ ነው የሚሰራው። ከኳስም ውጪም ለፕሬሲንግ ወይም ደግሞ ተጭኖ ከተጋጣሚ ኳስን ለመቀበል የሚደረግ ጥረት በጣም ምቹ ባህሪ ያለው ተጫዋች እንደሆነ ይታወቃል። ክሎፕም አንድም ከቤኔፊካ የመጡበት ምክንያት ጎል እንዲያስቆጥር አይደለም። በዚህ ጉዳይ ምን ትላለህ ተብሎም ተጠይቆ እንደነበር የምናስታውስ ነው ጉዳይ ነው። ኑኔዝ ጎል እንዲያስቆጥርን አይደለም ያመጣ ነው ብሎ ክሎፕ ተናግሮ እንደነበር አይዘነጋም። የሚያገኛቸውን ጎሎች በሚገባ መጠቀም የሚባሉ ላይ ክፍተት ቢኖርበትም ግን የራሱ ጥቅም ያለው ተጫዋች ነው። አጥቂ ያው የሚመዘነው በጎሎቹ ብቻ ስለሆነ ግን ተጫዋቹ ላይ ከፍተኛ አሲስቶች እየተሰነዘሩ ይገኛሉ። ጎል ብዙ የሚያስቆጥር ተጫዋች ካለመሆኑ ጋር በተያያዘ ማለት ነውና ያ ደግሞ በአርነ ስሎት ያጨዋወት ፍልስፍናና እቅድ መሰረት አጥቂ ጎል ካላስቆጠረ ተቀያሪ ወንበር ላይ ለማሞቅ የሚገደድበት ሂደት ነው የሚኖረውና በስሎት ስር ወንበር እያሞቀ ነው የሚገኘው በተቀያሪ ወንበር ላይ። ከሰሞኑ ደግሞ ስሎት በኑኔዝ እንቅስቃሴም ደስተኛ ለመሆናቸው መግለጫዎች ላይ መናገራቸው ይበልጥ ተጫዋቹ ቆይታውን ጥያቄ ምልክት እንዲገባ አድርጎታል። ኑኔዝ በ2022 ቤኔፊካ ለቆ ሊቨርፑልን እንደተቀላቀለ የሚታወቅ ጉዳይ ነው። ወጪ የተደረገበት ወደ 65 ሚሊዮን ፓውንድ ደግሞ የክለቡ ውዱ ግዢ የሚለውን ሪከርድ በእጁ እንዲያስገባ አስችሎታል። ከዛን ወዲህ በፕሪሚየር ሊጉ ወደ 24 ጎሎችን ማስቆጠር ችሏል። ተጫዋቹ በክለቡ ይቆያል ሳይሆን በክለቡ ጋር ይለያያል የሚሉ መረጃዎች ናቸው በስፋት እየተዘገቡ የሚገኙት በማህበራዊ ሚዲያዎች ላይ ማለት ነው። ከሰሞኑ በዩራጋይ ብሔራዊ ቡድን የሚሞክረው ኳስ ብዙ ጊዜ ከመረብ ጋር አልዋሃድ የሚለው ቀዩ ማሊያ ስለብስ ነው በሚል የሚስታቸው ኳሶች ጋር በተያያዘ የሰጠው ሀሳብ ሌላው መነጋገሪያ ርዕሰ ጉዳይ እንደነበር የሚታወቅ ጉዳይ ነው። መድፈኞች ላይ ያው የሚታየው የአጥቂ ክፍተት አዲስ ግዢን ይጠይቃል። በክረምቱ ማን ነው የሚፈርመው የሚለው ጉዳይ ነው የሚጠበቀው። ከዛ ጋር በተያያዘ አዲሱ የክለቡ ቴክኒካል ዳይሬክተር ጣሊያናዊ አንድሪያ ቤርታ ትልቁ የቤት ስራው ይህንን ቦታ ማደስ ይሆናል ተብሎ ይገመታል። በአማራጭነት ከያዛቸው በጣም ዘርፈ ብዙ ተጫዋቾች መካከል አንዱ ዩራጋይ አጥቂ መሰር ተጫዋች ዳርዊን ኑኔዝ ስለመሆኑ ማወቅ ተችሏል። ስለዚህ በቀጣይ በክረምቱ ምናልባት የዩራጋይ አጥቂ በቋሚነት ክለቡ የሚለቅበት አጋጣሚ ሰፊ ነው እየተባለ እየተገለጸ ከመሆኑ ጋር በተያያዘ መዳረሻው የት ይሆናል የሚለው ጉዳይ እንዲጠበቅ ያደርገዋል። ከዛ ውጭ አንቶኒ ጎርደን ካምፑን ለቋል ተብሏል። ጉዳት አጋጥሞታል ተብሎ የተገለጸ ነው የሚገኘው ይሄ እንግሊዛዊ የክንፍ አጥቂ መስመር ተጫዋች ማለት ነው። በኒውካስል ዩናይትድ ቤት ዘንድሮ በጣም አመርቂ እንቅስቃሴ እያሳዩ አምናም ዘንድሮም አመርቂ እንቅስቃሴ እያሳዩ ከሚገኙ የግል ተሰጧቸውን ሜዳ ላይ ወጥተው እያሳዩ ከሚገኙ ተጫዋቾች መካከል አንቶኒ ጎርደን ስሙ ይጠቀሳል። እንደሚታወቀው ሶስቱ አናብስት ወይም የእንግሊዝ ብሔራዊ ቡድን ማለት ነው በአዲሱ አሰልጣኝ ቶማስ ቱኸል ስር ባደረገችው የመጀመሪያ ጨዋታ አርሜኒያን እንግዲህ ሲያሸንፉ 2-0 አንቶኒ ጎርደን እንዲሁ የተወሰኑ ደቂቃዎችን አግኝቶ እንደነበር የሚታወቅ ጉዳይ ነው በአዲሱ አሰልጣኝ ቶማስ ቱኸል ስር ማለት ነው። በቋሚነት በተለይ ተጫዋቹ የሚመረጥበትን እድል ለማስፋት መሰለፍ መጫወት ግድ ይለዋልና በተለያዩ ጊዜያቶች ላይ ተጫዋቹ በተለይ በእንግሊዝ ፕሪሚየር ሊግም ሆነ በኤፍኤ ካፕ መርሃ ግብሮች ላይ በአሰልጣኝ ኤዲ ሃው በክለብ ፉትቦል ወጥነት ባለው መልኩ ጨዋታዎቹን ከሚጫወቱ ወይም ደግሞ በርካታ ደቂቃዎችን በአውሮፓ መድረክ ላይ ከሸፈኑ ተጫዋቾች መካከል ስሙ ይጠቀሳል። ጎርደን እንደምናስታውሰው በተለይ በኤፍኤ ካፕ መርሃ ግብር ላይ ያን ፖል ቫን ሄካ ላይ የሰራውን ጥፋት ተከትሎ በተመለከተው ቀይ ካርድ በዌምብሌ ላይ የካራቦ ካፕ የፍጻሜ ጨዋታ አልፎት እንደነበር የሚታወቅ ጉዳይ ነው። እንግዲህ ወደ ክለብ ፉትቦል ላይ እንግዲህ 2 ጨዋታዎች ገደማ ካለፉት በኋላ ነው እንግዲህ የሀገራት
መርሃ ግብሮች የመጡት ማለት ነውና ተጫዋቹ ልምምድ ላይ እንግዲህ ጉዳት አጋጥሞታል ተብሎ የተገለጸ ነው የሚገኘው። ስለዚህ ከካምፑ እንግዲህ በቀጣይ ዛሬ ከላቲቪያ ጋር ጨዋታውን ታደርጋለች እንግሊዝ ብሔራዊ ቡድን። በእግር ኳስ ሌላ ብዙ ማትታወቅ ሀገር ናት ላቲቪያ። ስለዚህ በዌምብሌይ ነው የሚደረገው። ይበልጥ የማሸነፍ ቅድሚያ ግምት የሚሄደው ወደ 3-1 ከመሆኑ ጋር በተያያዘ ተጫዋቹ ካምፑን ለቆ ወደ ክለቡ እንዲሄድ ፈቃድ ተሰጥቶታል ተብሏል። ከዛ ውጪ አስደናቂው ቡጢኛ ጆርጅ ፎርማን ከዚህ ዓለም በሞት ተለይቷል። በቴክሳስ የተወለደውና በተወዳጁ የቦክስ ስፖርት ላይ ስማቸውን ከተከሉ አስደናቂ ቡጢኞች መካከል አንዱ የሆነው ጆርጅ ፎርማን በ76 ዓመቱ እንግዲህ ከዚህ ዓለም በሞት መለየቱ ተሰምቷል። ፎርማን የ1968 የሜክሲኮ የኦሎምፒክ ውድድሮች ላይ ለሀገሩ የወርቅ ሜዳሊያ ማሳካት ችሏል። በወጣትነቱ በጣም ጸዋጫሪና አስቸጋሪ ባህሪ እንዳለው ቢነገርም በለንደን ቢ ጆንሰን በተባለ ግለሰብ አማካኝነት ፎርማን የቦክስ ስፖርትን እንዲቀላቀል መደረጉም ይነገራል። የፎርማን ዘመን የማይሽራቸው አስደናቂ የቦክስ ፍልሚያዎች መካከል 1973 ጥር ወር በተለይ ኪንግስተን ጃማይካ ላይ ጆ ፍሬዘርን ያሸነፈበት አጋጣሚ ይጠቀሳል። ከአንድም ሁለቴ በከባድ ሚዛን ላይ ቀበቶ ባለቤት የነበረ ድንቅ ቡጢኛ እንደነበር የሚታወቅ ጉዳይ ነው። ከዛ ውጭ በቀድሞ ስሟ ዛየር በአሁኑ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ እንግዲህ በጣም ቁጡ መሪ በነበሩት ማቡቱ ሴሶኮ አማካኝነት በተዘጋጀው እንዲሁም የክፍለ ዘመኑ ምርጥ ፍልሚያ የተባለለት ራምብል ኢን ዘ ጃንግል እንግዲህ በ1974 በአፍሪካ ምድር ላይ ሲከናወን ለ15 ዙር በዘለቀው በዚህ ዘመናዊ ሽሬ ፍልሚያ ላይ በተለይ በከባድ ሚዛን ፈርጦቹን መሐመድ አሊና ጆርጅ ፎርማንን ያገናኘ ሲሆን መሐመድ አሊ ፍልሚያው 60,000 ደጋፊዎች ፊት ፎርማንን በመዘረር ማንም ያልጠበቀውን ገድል በመፈጸም ድል የተጎናጸፈበት አጋጣሚ ቦክስ ስፖርት ላይ ሁሌም ከሚወሱ ታሪኮች መካከል ይጠቀሳልና በጣም የሰማይ ስባሪ ነው የሚያክለው ጆርጅ ፎርማን። እንደሚታወቀው ወደ 76 የሚሆኑ ፕሮፌሽናል የቦክስ ፍልሚያዎችን አከናውኗል። 68ቱን በዘረራ መርታት ይቻላል። በጣም ስመጥር ቡጢኛ ነው። በ1970 አንስቶ እስከ 90ዎቹ መጨረሻ ድረስ በውድድር ምዕራፉ ከነገሱ እንዲሁም የከባድ ሚዛን ቦክሰኞች መካከልም ስሙ ይጠቀሳል። በ1977 ህይወቱን ሊያጣበት የተቃረበበት አጋጣሚ ተፈጥሮ ራሱን ከቦክስ ዓለም ካራቀ በኋላ ዳግም ከ10 ዓመታት በኋላ በ1987 ወደ ቦክስ ስፖርቱ በመመለስ እንግዲህ በ1994 ደግሞ የዓለም የከባድ ሚዛን ቀበቶ ክብረን ለሁለተኛ ጊዜ ካሳካ ከ3 ዓመታት በኋላ በ1997 የቦክስ ጓንቱን በመስቀል ራሱን ከቦክስ ስፖርቱ ማግለሉ የሚታወቅ ጉዳይ ነው። ብዙ ጊዜ ቦክሰኞች በፍልሚያ ጊዜያቸው ወይም ደግሞ በጥሩ ገቢ በሚያገኙበት ጊዜ ገቢያቸውን አብቃቅተው በመጠቀምና በተለይ ጓንቱ በሚሰቅሉበት ሰዓት ላይ ራሳቸው የሚጦሩበትን ሁኔታ በማመቻቸት በሚለው ረገድ ይታማሉ። ብዙ ጊዜ ባንክረፕሲ ወይ በተለይ የባንክ አካውንታቸው ባዶ ሆኖ በገንዘብ እጦትና በተያያዥ ጉዳዮች ሲፈተኑ ነው የምናውቀው። ማይክ ታይሰን የቅርብ ጊዜ ምሳሌ ሊሆን የሚችል ግለሰብ ነው። ፎርማን ግን በዚህ ረገድ በቦክስ ህይወቱ ጥሩ የሚባል እንቅስቃሴዎችን አድርጎ እንደነበር የሚታወቅ ጉዳይ ነው። ከዛ ማግስት በተወለደበት ከተማ ሂውስተን ውስጥ በሚገኝ የእምነት ተቋም ውስጥ በሰባኪነት ሲያገለግል ቆይቷል። ከዛም ፊቱን ወደ ቢዝነስ በማዞር ታዋቂውን እንግዲህ ፎርማን ግሪል የተሰኘ ተወዳጅነትን ያተረፈ በርካታ ቅርንጫፎች ያሉት ምግብ ቤት በመክፈት ወደ $200 ሚሊዮን ማካበትም የቻለ ስኬታማና በጣም ስመጥር ቡጢኛ ነው። እንግዲህ በ76 ዓመቱ ህይወቱ ስለማለፉ ለማወቅ ተችሏል። ከዛ ውጪ ጁቬንቱስ ቲያጎ ሞታን በማሰናበት በምትኩ ኢጎር ቱዶርን መተካታቸው ወይም መሾማቸውን ስካይ ኢታሊያ አረጋግጧል። እንግዲህ በጣሊያን ያሉ የተለያዩ ምንጮችም ሲጠቆሙ የቆዩት ጉዳይ እንደነበረ አይዘነጋም። የጁቬንቱስ በተለይ የቀጣይ የጣሊያን ሴሪያ መርሃ ግብር ከጄኖዋ ጋር ነውና ያ መርሃ ግብር እንግዲህ ፊታችን ቅዳሜ ከመድረሱ ወይም ከመከናወኑ በፊት ቲያጎ ሞታን ለማሰናበት እየሰሩ የሄዱበት ርቀት በባለቤቱም በተለይ ያስተቻቸው ጉዳይ ሆኗል። በተለይ ቲያጎ ሞታ ሚስት በተለይ ባለቤቷ መሰናበቱን ተከትሎ በማህበራዊ ትስስር ገጾች ላይ ያስተላለፈችው መልእክት መነጋገሪያ ሆኗል። እምነት ከሌለ የትም አትደርስም የሚልና ተያያዥ ጉዳዮችን የሰፈረበት ጽሁፍ ነው ለጁቬንቱስ እንግዲህ አጸፋዊ ምላሽ የመለሰችው ማለት ነውና የቀድሞ የተከላካይ መስመር ተጫዋቻቸውን ኢጎር ቱዶርን ነው እንግዲህ በይፋ በአሰልጣኝነት የሾሙት ማለት ነው። በሩ ላይ ቆሞ የሚገኝ አሰልጣኝ ስለመሆኑ በርካታ የጣሊያን ምንጮችም ሲጠቁሙ እንደነበረ አይዘነጋም። በነገራችን ላይ ኢጎር ቱዶር ብቻም አልነበረም፣ ሮቤርቶ ማንሲኒም ሌላው በእጩነት ከተያዙ አሰልጣኞች መካከል ስሙ ይጠቀሳል። ማንሲኒ ውሉ እስከ ቀጣይ ዓመት ብቻ እንዲራዘም ነው ኮንትራት የጠየቀው። ያንን ተከትሎ ኢጎር ቱዶር የያዝነውን የውድድር ዘመን እስኪጠናቀቅ ድረስ ቢያንኮኔሮችን ለበረከብ ፈቃደኝነቱን ማሳየቱን ተከትሎ ቀጣዩ ጁቬ አሰልጣኝ እንዲሆን እንግዲህ ከስምምነት ላይ ስለመድረሳቸውም ጃሉካ ዲማርዞ ዘግቧል። ማንሲኒ እንደሚታወቀው የሳውዲ አረቢያ ብሔራዊ ቡድን ናሽናል ቲሙን እየመራ እንደነበረ አይዘነጋም። ከብሔራዊ ቡድን ጋር ከተለያየ በኋላ በተለይ በሳውዲ አረቢያ በሚገኝም አንድ ሊግ እንዲሁ ቆይታ ሲያደርግ እንደነበር አይዘነጋም። አንድ የሳውዲ ፕሮ ሊግ ክለብ ይዞ ሲያሰለጥን መቆየቱ የሚታወቅ ጉዳይ ነው። ከዛ በኋላ ግን ወደ ክለብ ፉትቦል አልተመለሰም። እንደሚታወቀው በእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ጋር የፕሪሚየር ሊግ ክብርን በማሳካት ይታወቃል ሮቤርቶ ማንሲኒ። ከሀገሩ ብሔራዊ ቡድን ወይም ከአዙሪዎቹ ጋር ደግሞ የ2000 የአውሮፓ ዋንጫ ማሳካት መቻሉ የሚታወቅ ጉዳይ ነው። በትልቁ የኬሪየር ሰክሰሶቹ የሚነሱት በክለብ ከማንቸስተር ሲቲ ጋር በብሔራዊ ቡድን ደግሞ ከጣሊያን ጋር እንደሆነ ይታወቃልና አሁን ምናልባት ፊቱን ወደ ክለብ ምናልባት የሚመልስበት አጋጣሚ ወደ ታላላቁ አውሮፓ በሚገኙ 5 ሊጎች መካከል አንዱ ወደ ሆነው ክለብ ሊያመራ ይችላል ተብሎ ሲገለጽ መቆየቱ አይዘነጋም። ግን ኮንትራቱ እስከ ቀጣይ ዓመት እንዲሆን ድረስ ይፈልጋል። ጁቬንቱሶች ደግሞ የተጠና ቅድ ያለው ወይም ደግሞ አሁንም ቢሆን በትራይል ኤንድ ኤረር መሞከር አይፈልጉም። ቢያንስ የውድድር ዘመን በሚያስቀምጡት መስፈርት ቡድኑ ጥሩ እንቅስቃሴ የሚያሳይ አይነት አሰልጣኝ ነው መቅጠር የፈለጉት ተብሏል። ከዛ ጋር በተያያዘ ነው ኢጎር ቱዶር ከሮቤርቶ ማንሲኒ ይሻል ብሎ ተገኝቷል በሚል እንግዲህ ተቀባይነት ያገኘው ማለት ነው። ቲያጎ ሞታ እንግዲህ በጁቬንቱስ በሚያስመዘግባቸው ውጤቶችና በሚያራምደው ያጫወት መንገድ በዋናነት የሰላ ትችት ሲደርስበት ቆይቷል። አምና ቦሎኛን የአውሮፓ ሻምፒየንስ ሊግን ቲኬት ይዘው ወይም ደግሞ ያንን የአውሮፓ ሻምፒየንስ ተሳታፊ ሆነው እንዲያጠናቁ በማድረግ ሂደት ላይ 5 ደረጃን ይዘው እንዲያጠናቁ ትልቅ አስተዋጽኦ የነበረው ግለሰብ ነበር። የቦሎኛ ጮት በጣም አመርቂና አስደናቂ እንደነበር የሚታወቅ ጉዳይ ነው።
ግን ዘንድሮ ጁቬንቱስን ከተረከበ በኋላ ምናልባት በራሱ መንገድ በራሱ ቀለም ቡድኑን ለማስጓዝ በጣም ሲቸገር ተመልክተናል። በሊጉ በጃምፔሮ ጋስፔሪኒ ቡድን በአታላንታና በፊዮሬንቲና ተከታታይ ሽንፈቶች እንዳጋጠመው የሚታወቅ ጉዳይ ነው። ይህም ሲሆን በሴሪያው ለሶስተኛ ጊዜ አድርጓል። በጁቬ አሰልጣኝነቱ በአጠቃላይ ባደረጋቸው 29 ጨዋታዎች 13ቱን ባቻ ውጤት ነው ያጠናቀቀው። ይህም በጣሊያን ሴሪያው እንደ ጁቬንቱስ በርካታ ጊዜ እንግዲህ ጨዋታቸውን ባቻ ውጤት ያጠናቀቀ ቡድን እንዳይኖር ያደርጓል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ኢጎር ቱዶር እስከ 2026 ድረስ በአሊያንዝ ለመቆየትና ክለቡን ለመረከብ ተስማምተዋል ሲል ዘግቧል። ግን ክሮሻዊ ግለሰብ ቡድኑን ዘንድሮ የአውሮፓ ሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ መቻል ይኖርበታል። ያ ካልሆነ ኮንትራቱ ለተጨማሪ 2 ዓመት ሊራዘምለት እንደማይችልም አያይዞ ተገልጿል ማለት ነው። ጁቬንቱስ በጣሊያን ሴሪያው 4ኛ ደረጃ ላይ ከተቀመጠው ቦሎኛ በአንድ ነጥብ ርቀው 5ኛ ደረጃ ላይ ተቀምጠዋል። የፊታችን ቅዳሜ ደግሞ ከጄኖዋ ጋር ጨዋታቸውን ሲያከናውኑ ምናልባት ኢጎር ቱዶር ቡድኑን ተረክቦ በኋላ የመጀመሪያ ጨዋታውን በአሰልጣኝነት ሊያከናውን ይችላል ተብሎ ይገመታል። ከዛ ውጪ ሉዊስ ዲያዝ የባርሴሎና ጥያቄ ከቀረበ ጥያቄውን ለመቀበል ዝግጁ እንደሚሆን የሚጠቁሙ መረጃዎች ወጥተዋል። ሌላው ከመርሳይድ ክለብ ጋር ያለው እንግዲህ እህል ውሃ ሊጠናቀቅ ከጫፍ የደረሰው ተጫዋች የኮሎምቢያ የክንፍ አጥቂ መስመር ተጫዋች ሉዊስ ዲያዝ ነው። ይህ ተጫዋች ስሙ እንግዲህ በሊቨርፑል ጸንቶ ይቆያል ሳይሆን ከክለቡ ጋር የሚለያይበት እድል ሰፊ ነው በሚል እንግዲህ ስሙ እየተነሳ እንደሚገኝ ይታወቃል። የስፔኑ ሙንዶ ዲፖርቲቮ እንደዘገበው ከሆነ ብሉግራኖቹ ይህንን የግራ ክንፍ የአጥቂ መስመር ተጫዋች መዳረሻው ስፖቲፋይ ካምፑን እንዲሆን ለማድረግ ከፍተኛ እንቅስቃሴ እያደረጉ ይገኛሉ ተብሎ የተገለጸ ይገኛል። ኒኮ ዊሊያምስ ለሌላቸው ፍላጎት የሚታወቅ ቢሆንም ከፋይናንስ ጉዳዮች ጋር በተያያዘ ተጫዋቹን ማስፈረም አለመቻላቸው የሚታወቅ ጉዳይ ነው። አሁን ግን ውድድሩ ዘመኑ ሲጠናቀቅ በገበያው ላይ ለሽያጭ እንደሚቀርብ የተገለጸው ሉዊስ ዲያዝን በእጃቸው ማስገባት ዋና አጀንዳቸው ስለመሆኑም ተገልጿል። እንግዲህ ኮሎምቢያ የክንፍ አጥቂ መስመር ተጫዋች ሊቨርፑል ቤት እንግዲህ የሚያቆየው አዲስ ውል እንዲፈርም በሚደረገው ጥረት ላይ ሁለቱም ወገኖች እንግዲህ አለመግባባት ውስጥ ገብቷል ተብሎ የተገለጸ ነው የሚገኘው። ይሄ ደግሞ እንደ ባርሴሎና አይነት ክለቦችን ትኩረት የሳበ ጉዳይ ሆኗል ተብሏል። እንግዲህ 27 ዓመት ላይ ነው የሚገኘው ኮሎምቢያ አጥቂ አሁን ከሚያገኘው ነገር የተሻለ ነገር በኮንትራቱ ላይ እንዲቀርብለት ጠብቆም ፈልጎም ነበር። ያ ነገር በክለቡ የቀረበለት አይመስልም። ብዙ ጊዜ የተጫዋቾችን ኮንትራት ውል ለማደስ በሚለው ጉዳይ ላይ ሊቨርፑል እየተቸገረ ይገኛል። ዋነኛው ምክንያት ምንድን ነው የሚለው ጉዳይ እንግዲህ ጥያቄ የተነሳበት ነው የሚገኘው። ቨርጂል ቫን ዳይክ፣ ሞሳላ፣ ትሬንት እንኳን ቀድሞ ወደ ማድሪድ ለማቅናት የወሰነ ይመስላል። ሁለቱም ተጫዋቾች ግን በውል ኮንትራታቸውን እንዲያድሱ ለማድረግ አሁን ደግሞ ኢብራሂማ ኮናቴም ተመሳሳይ በሆነ መልኩ በ2026 ነው ቀጣይ ዓመት ነው ውሉ የሚጠናቀቀው። የዚህንም ተጫዋች ውል በማደስ ሂደት ላይ ትልቅ ፈተናዎች እያጋጠማቸው እንደሚገኝ እየተነሳ ይገኛል ከሊቨርፑል እግር ኳስ ክለብ ጋር በተያያዘ ማለት ነው። ከሉዊስ ዲያዝ ጋርም እንዲሁ የሀሳብ ልዩነቶች ብሎ አለመግባባቶች ተፈጥሯል ተብሏል ከወኪሉ ጋር ማለት ነው። ተጫዋቹ በአንፊልድ የሚያቆየው ውል በ2027 ነው የሚጠናቀቀው። እንግዲህ በቀጣይ ነገሮች እንደ አዲስ ይጀምራሉ ተብሎም አይገመትም። እንግዲህ ተጫዋቹ ይበልጥ ራሱን ወደ መውጫው በር እየገፋ ነው የሚገኘው ባለው ወቅት ሁኔታ። ይህ ተጫዋች በ2022 ጥር ወር ላይ ነበር ፖርቹጋሉን ክለብ ፖርቶ ለቆ ወደ 38.5 ሚሊዮን ፓውንድ ወጥቶበት ሊቨርፑል ነው የተቀላቀለው። ዘንድሮ በፕሪሚየር ሊግ ተሰልፎ በተጫወተባቸው 12 ጨዋታዎች 5 ጎል ሲያስቆጥር 2 ኳስ አመቻችቶ ማቀበል ችሏል። በአጠቃላይ ለክለቡ በተሰለፈባቸው 116 ጨዋታዎች 33 ጎል አስቆጥሮ 15 ኳስ አመቻችቶ አቀብሏል። ለቡድኑ ቁልፍ ሚናን ከሚጫወቱ ተጫዋቾች መካከል አንዱ ሉዊስ ዲያዝ እንደሆነ የሚታወቅ ጉዳይ ነው። የቀረበለት አዲስ ውል እሱ እንደጠበቀው አለመሆኑና ለመግባባቱን ለመፍታት ሁለቱም ወገኖች በተለይ በቀጣይ መነጋገራቸው አይቀርም። ግን አሁንም መፍትሄ ላይ የሚደርሱበት እድል በጣም ጠባብ የመሆኑ እድሉ ሰፊ ነው ተብሏል። ወይም ደግሞ በተለይ ተግባብተው ኮንትራቱ የሚያድስበት እድል ጠባብ ነው ተብሎ የተገለጸ ይገኛል። ያን ተከትሎ እንግዲህ የፊታችን ክረምት ተጫዋቹን ለመሸኘት ሊቨርፑሎች ሊገደዱ እንደሚችሉ ነው በርካታ ምንጮችም እየጠቆሙ የሚገኙት። ሊቨርፑል ሉዊስ ዲያዝ ቶት ሜዳውን ቦታ ብሪያን ቼርኪ ለመተካት ጥረት እያደረጉ ይገኛሉ ሲልም ፉትቦል ትራንስፈርስ አያይዞ ዘግቧል። እንደተባለው እንግዲህ ባርሴሎና ጫን ብለው ሉዊስ ዲያዝን ማስፈር የሚችሉበት አጋጣሚ ከተፈጠረ ቼርኪ መዳረሻው አንፊልድ እንዲያው በማድረግ ሂደት ላይ ትልቅ እንቅስቃሴና ጥረት ያደርጋሉ ተብሎ የተወሰደ ነው የሚገኘው። ይሄ ፈረንሳይ በሊጉ በጣም አስደናቂ እንቅስቃሴ ያደረገ ይገኛል። ኦሎምፒክ ሊዮን ቤት በግሩፓማ ስቴዲየም ወጥነት ባለው መልኩ ልዩነት ፈጣሪ እንቅስቃሴዎችን እያደረጉ ከሚገኙ እንግዲህ ተጫዋቾች መካከል አንዱ ይህ ተጫዋች እንደሆነ ይታወቃል። ብዙዎች ከሊዮኔል ሜሲ በኋላ በተለይ ኳስ አገፋፍ እንዲሁም ተጫዋቾችን የሚያታልበት ወይም ድሪብል የሚያደርግበት መንገድ የሜሲን የሚመስል ወይም ለሱ የቀረበ በሚል ያሞካሹታል። በነገራችን ላይ እዛ እስኪደርስ ድረስ ጥሩ እንቅስቃሴና የግል ተሰጥኦ እንዲሁም አቅም ካላቸው ተጫዋቾች መካከል ቼርኪ ይጠቀሳል። ከፈረንሳይ ብሔራዊ ቡድን ጋር በተያያዘ አንደር 21 ነው እየተጫወተ የሚገኘው ሪያን ቼርኪ። እንዲሁም በዋናው ቡድን በአሰልጣኝ ዴሾ እንዴት ነው ጥሪ የማይቀርብለትም በሚል አሰልጣኙ እየተወቀሰበት ከሚገኙ ተጫዋቾች መካከል አንዱ ነው። በቴሪ ዳንኤል ኦንሪ ባሳለፍነው ክረምት በነበረው የኦሎምፒክ ቡድን ውስጥ የብር ሜዳሊያ ወይም እስከ ፍጻሜ ድረስ በተጓዘው የፈረንሳይ ቡድን ላይ ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከልም ቼርኪ ይጠቀሳል። ምናልባትም ደግሞ መዳረሻው መርሲሳይድ እንግዲህ ሊቨርፑል እንዲሁም በማድረግ ሂደት ላይ ትልቅ እንቅስቃሴዎች ያደርጋሉ ተብሎ የተወሰደ ነው የሚገኘው። ሊቨርፑል ግን በዋናነት ሉዊስ ዲያዝ በክለቡ ጸንቶ የማይቆይ ከሆነ ማለት ነው። ከዛ ውጭ ኬቪን ዲ ብሩይነ ወደ ሜጀር ሊግ ሶከር ማቅናቱ አይቀሬ ስለሆነ የተገለጸ ይገኛል። የ33 ዓመቱ ቤልጅየማዊ አማካኝ የስኬትና ከፍታ ጊዜያቶቹን
በውሃ ሰማያዊ ማሊያ ካሳለፈ በኋላ እንግዲህ አሁን በሁሉም አቅጣጫዎች ተጫዋቹ ክለቡ እንደሚለቅ ነው እየጠቆሙ የሚገኙት። አብዛኞቹ በተለይ ደግሞ ከኬቪን ዲ ብሩይነ ጋር በተያዘ እድሜው በጣም እንዲሁ ሜዳ ላይ የሚያሳያቸው እንቅስቃሴዎችና ተያያዥ ጉዳዮች በክለቡ ይቆያል ሳይሆን በክለቡ ጋር ሊለያይ ይችላል በሚል በስፋት ስሙ እንዲነሳ እያደረገ ይገኛል። በተለይ 33 ዓመት ላይ የሚገኘው ኬዲቢ የስኬትና የከፍታ ጊዜያቶቹን በውሃ ሰማያዊ ቤት አሳልፏል። በተለይ አሁን ባለው ሁኔታ ግን ጀምበሩ እያዘቀዘቀች እንደምትገኝና የ10 ዓመት ቆይታው ፍጻሜውን ሊያገኝ ተቃርቧል ተብሎ የተወሰደ ነው የሚገኘው። አሁን ደግሞ ሳን ዲዬጎ የተባለው የሜጀር ሊግ ሶከር ክለብ ተጫዋቹን ለማስፈረም እንቅስቃሴ ጀምሯል ተብሏል። እንግዲህ በፕሪሚየር ሊጉ ከታዩ በጣም እጅግ አስደናቂ ከሚባሉ የአማካኝ መስመር ተጫዋቾች መካከል አንዱ ነው የቤልጂየማዊ አማካኝ ኬዲቢ 33 ዓመት ላይ ይገኛል። የውድድር ዘመኑ ሲጠናቀቅ በሲቲ የሚያቆየው ኮንትራት የሚጠናቀቅ ነው የሚሆነው። አዲስ ውልም በመፈረሙ ሂደት ላይ ትልቅ ጥያቄዎች የተነሱ ነው የሚገኘው። እንግዲህ ተጫዋቹ አምና ወደ 44 ጨዋታዎች ላይ ተሰልፎ መጫወቱ አይዘነጋም። ዘንድሮ ግን ተሰልፎ የተጫወተው 17 ጨዋታዎች ላይ ብቻ ነው። ወደ ቀድሞ አቅሙ ለመመለስ ጥረት ቢያደርግም ኬቪን ዲ ብሩይነ በጉልበትም አቅምም የጨረሰ ተጫዋች መስሎ እየታየ ነው የሚገኘው ባለው ወቅት ሁኔታ። ይሄ ውድድር ዘመን ሲጀመር ከሚመለከታቸው አካላት ጋር ስለ ኮንትራቴ እንደምነጋገር ነበር ማቀው። ያጋጠመኝ ጉዳትን ተከትሎ ግን ንግሮቹ ተቋርጧል ብሎ መናገሩ አይዘነጋም። ከ8 እስከ 9 ለሚጠጉ ሳምንታት ከሜዳ ከራቀ በኋላ እንደገና ቢመለስም በአሰልጣኝ ጋርዲዮላ ሮቴሽናል ቲም ውስጥ ነው ራሱን ማግኘት የቻለው እንጂ ስታርቲንግ ላይንአፕ ቲም ውስጥ መግባት አልቻለም። ወይም ቋሚ አስተላለፍ ውስጥ በየጊዜው የሚሰለፍ አይነት ተጫዋች መሆን አልቻለም። በተለይ እየተለዋወጠ ግን ውስን ደቂቃዎችን እያገኘ በመርሃ ግብሮች ላይ የሚሰለፍበት አጋጣሚ ነው የተመለከትን የምንገኘው። በዚህ ውድድር ዘመን በቁጥራዊ መረጃዎች ለማጀብ ያክል 12 የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው ተሰልፎ የተመለከት ነውና ምናልባትም የመጨረሻ የውድድር ዘመኑ ላይ ኬቪን ዲ ብሩይነ መድረሱን እንደማይቀር ወይም እዛ ላይ እንደሚገኝ በርካታ ምንጮች እየጠቆሙ ይገኛሉ። ምንም እድሜ የተጫኑ ተጫዋች ቢመስልም ይሄ ቤልጂየማዊ ግን በፕሪሚየር ሊጉ ታሪክ ከታዩ በጣም አመርቂ አስደናቂ እንቅስቃሴ ከሚያሳዩ የአማካይ መስመር ተጫዋቾች መካከል አንዱ እንደሆነ የትኛውም ላጲስ የማያጠፋው ጉዳይ እንደሆነ ብዙዎች ይስማማሉ። ከነበረው አሻራ ከነበረው አስደናቂ እንቅስቃሴ ጋር በተያያዘ ማለት ነውና ይሄ ጥሩ አማካይ መስመር ተጫዋች በ2015 የጀርመኑ ክለብ ወልፍስበርግን በመልቀቅ ወደ 55 ሚሊዮን ፓውንድ ገደማ ወጥቶበት ፊርማውን ለማንቸስተር ሲቲ ማስቀመጡ አይዘነጋም። ፔፕ ጋርዲዮላ እንግዲህ ቀጣይ ዓመት ነበረ በተለይ ማለትም በ2016 ነበረ ሲቲን እንዲህ የተቀላቀለውና በዓለማችን ላይ ወደሚገኙ በጣም ምርጥ አማካይ መስመር ተጫዋቾች መካከል ኬቪን ዲ ብሩይነ እንዲቀየር ወይም ስሙ እንዲካተት በማድረግ ትልቅ አስተዋጽኦ አለው በተጫዋቹ የእግር ኳስ ጉዞ ላይ ማለት ነውና ስፔን ታክቲሻን ፔፕ ጋርዲዮላ ኢንፍሉዌንስ ወይም ተጽዕኖ ተከትሎ ከጎመሩ ተጫዋቾች መካከል ኬዲቢ አንዱ ነው። የተጫዋቹ በክረምቱ በነጻ ለማስፈረም ማለት ነው ፍላጎት ካላቸው ክለቦች መካከል በነገራችን ላይ ካሪም ቤንዜማው ቡድን አሊቲያድ ስሙ በስፋት ኬዲቢ ጋር ሲያዝ እንደነበር አይዘነጋም። እስካሁን ድረስ በማንቸስተር ሲቲ ከነበርኩበት ቆይታ የ2 ዓመት ወደ ሳውዲ ብሄድ ማገኘው ገንዘብ ይሻላል ብሎ ተናግሮ እንደነበር አይዘነጋም። ኬቪን ዲ ብሩይነ ከሰሞኑ የሰጠው ጋዜጣዊ መግለጫ ላይ በተለይ ይሄ ሀሳብ በስፋት ተጫዋቹም በሲቲ ቤት የሚቆይበት ድል ጠባብ ስለመሆኑ አመላካች ነጥብ ነው በሚል ጉዳዩ በዛ ደረጃ ሲወሰድ እንደነበር አይዘነጋም። አሁን ግን የሜጀር ሊግ ሶከር ክለቦች ጫን ብለው ኬዲቢ ለማስፈረም ጥረት እያደረጉ ይገኛሉ። ሳን ዲዬጎ ኤፍሲ ደግሞ ይጠቀሳል። የዚህ ክለብ ቴክኒካል ዳይሬክተር ታይለር ሂፕስ ይህን ነገር ማረጋገጫ ሰጥቶበታል። ጥረት እያደረገ ነው ኬቪን ዲ ብሩይነን ለማስፈረም ለሊጉም ለክለባችንም ትልቅ አስተዋጽኦ ይኖራል ብዬ ገምታለሁ የሚል ሀሳብ ሰንዝሯል። ሜክሲካዊ የቀድሞ የናፖሊ የክንፍ አጥቂ መስመር ተጫዋች ሄርቪንግ ሎዛኖ ይሄ ሜክሲካዊ ተጫዋች በዚህ ክለብ እየተጫወተ እንደሚገኝ ይታወቃል። በሜጀር ሊግ ሶከር እንግዲህ ኢስተርን እና ዌስተርን ኮንፈረንስ እንዳለ ይታወቃል። በሁለት ኮንፈረንስ በሁለት ጎራ ነው ሊጉ እየተከናወነ የሚገኘውና በምዕራብ ኮንፈረንስ ሊግ 3ኛ ደረጃ ላይ ተቀምጦ ይገኛል ሳን ዲዬጎ ፉትቦል ክለብ። ኬቪን ዲ ብሩይነን መዳረሻው ለማድረግ ከፍተኛ ጥረት እያደረጉ ይገኛሉ። በቀጣይ የተጫዋቹ ሁኔታ ምን ይሆናል የሚለው ጉዳይ በእግር ኳስ ቤተሰቡ ይጠብቃል። ከዛ ውጪ ሊቨርፑል፣ ማንቸስተር ዩናይትድ እና አስቶን ቪላ የፌራን ቶሬስ ፈላጊ ሆነው ብቅ ማለታቸው ተገልጿል። ፉትቦል ስፓኛ ጥያቄ ማቅረቧል ሲል ነው ይህን ጉዳይ ይዞት የወጣው መረጃ የሚያመላክተው። እንግዲህ ስፔናዊው የፊት መስመር ተጫዋች ፌራን ቶሬስ የወደፊት የእግር ኳስ ጉዞ ላይ ትልቅ ውሳኔ መወሰን መቻል ይጠበቅበታል። ፌራን ቶሬስ በአሁኑ ሰዓት በጣም በጥሩ የሚባል እንቅስቃሴዎች ደግሞ የሚያገኛቸው ድሎች በሚገባ የሚጠቀም ተጫዋች ሆኖ በካታሎኒያ ግዛት እንግዲህ ሎስ ኮምፓኒ ስታዲየም ላይ ያየነው እንገኛለን። ግን በፕሪሚየር ሊግ የነበረውን ኤክስፒሪየንስ አስከፊ ነው ወይም በጥሩ ትውስታ የለውም። እንግዲህ በነበሩት የ18 ወራት ቆይታ በኤቲያድ በተለይ በጣም ጥሩ የሚባል ጊዜያቶችን አሳልፏል የሚለው ጉዳይ ትልቅ ጥያቄ ነው። ፈረመ፣ በቀጣይ ዓመት ክለቡን ለቆ ወጣና ባርሴሎናን በድጋሚ እንደተቀላቀለ አይዘነጋም። የእግር ኳስ ህይወቱን በድጋሚ ነፍስ ዘራበት ቢባል ብዙ ማጋነን ነው ከዚህ ተጫዋች ጋር በተያያዘ ማለት ነው። በሃንሲ ፍሊክ ውስን የመሰለፍ ጊዜ ቢሰጠው ግን ደግሞ ድሉን በሚገባ በመጠቀም ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። ፌራን ቶሬስ በውድድር ዘመኑ በሁሉም ጨዋታዎች 13 ጎሎችን አስቆጥሯል። 7ቱን ደግሞ 2025 ከገባ በኋላ ነው ያስቆጠረውና ለመጨረሻ ጊዜ ደግሞ ከ70 ደቂቃ በኋላ 4 ጎል አስቆጥረው እንግዲህ አትሌቲኮ ማድሪድን 4-3 ባሸነፉት በጣም አነጋጋሪ በነበረው በዚህ ጨዋታ ላይ ከተቀያሪ ወንበር ላይ ተነስቶ 2 ጎሎችን አስቆጥሯል። ለቡድኑ አሸናፊነትም ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል ፌራን ቶሬስ ይጠቀሳልና በሚሰጠው እድል በሚሰጠው የጨዋታ ጊዜ በተለይ ኢንስታንት ኢምፓክቱን ወይም ደግሞ ልዩነት ፈጣሪ እንቅስቃሴዎችን ለማሳየት
ጥረት እያደረገ የሚገኝ ተጫዋች ስለመሆኑ እነዚህ ቁጥራዊ መረጃዎች አመላካሽ ነጥቦች ናቸው። የቡድኑ ቀዳሚ ምርጫ የሆነው ሮበርት ሌቫንዶውስኪ ነው። ምንም ጥያቄ የለውም። የተጫዋች ቋሚ ተሰላፊ መሆን መቻል ያለበት አጥቂ ነው። ምንም እድሜ ጥያቄ ቢነሳበትም ቁጥራዊ መረጃዎቹ ግን ያን ነው የሚያመላክቱት። በአሁኑ ሰዓት የላሊጋው ከፍተኛ ጎል አስቆጣሪ ተጫዋች ሮበርት ሌቫንዶውስኪ ነው። ተመራጩ የሃንሲ ፍሊክ የአጥቂ መስመርም ተጫዋች ነው። በባየር ሙኒክም አብረው ሰርተው እንደነበር የሚታወቅ ጉዳይ ነው። ውሉን እስከ 2026 አራዝሟል። እንደሚታወቀው በሎስ ኮምፓኒስ ያ ጉዳይ ፌራን ቶሬስን ያላስደሰተ ጉዳይ ነው፣ ወኪሎቹን በተለይ ማለት ነው። ምክንያቱም ሌቫንዶውስኪ ጫማውን ይሰቅላል ወይም ደግሞ ክለቡን ይለቃል ተብሎ ነበረ የሚገመተው። ጫማ መስቀሉ እንኳን ባይሆን ቢያንስ ክለቡን ይለቃል ተብሎ ነበር የሚገመተው እድሜ ጥያቄዎች ስለሚነሱበት ማለት ነው። ቀጣዩን የባርሴሎናን የማጥቃት እንቅስቃሴ በፌራን ቶሬስ እምነት ላይ ይጣላል ተብሎ ታስቦበት እንደነበር የሚታወቅ ጉዳይ ነውና ሌቫንዶውስኪ ውሉን ሲያረዝም ፌራን ቶሬስ እንግዲህ ቅሬታ ተሰምቶታል ተብሎ የተገለጸ ነው የሚገኘው። ታዲያ ፊጄስ በዘገባው ላይ እንዳመላክተው ከሆነ ሶስቱ የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ ይገኛሉ ተብሏል። ወደ 40 ሚሊዮን ዩሮ ነው የሚገመተው በኤስቲሜትድ ትራንስፈር ቫልዩ ባለው ወቅት ሁኔታ ይህንን ተጫዋች ለማስፈረም ሶስቱ ክለቦች ማለትም ዩናይትድ፣ ሊቨርፑል እና አስቶን ቪላ ተፋጧል ተብሏል። ያው ዩናይትድ በአጥቂ መስመር ላይ ያለባቸው ትልቅ ክፍተት ተጫዋቹን እንዲፈልጉ ያስገድዳቸው ነጥብ ነው። የራስመስ ሆይለንድ ሎን ስትራይከርነት ሚና ብዙ ጥያቄ የተነሳበት ይገኛል። እዚህ ጊዜ አጥቂ አይደለም። ስለዚህ ቦታውን ማጠናከርም ማደስም ያስፈልጋል። የሩበን አሞሪም እምነት ነው በቀጣይ ዓመት ያን ነገር ለማድረግ ከፍተኛ ጥረትና እንቅስቃሴ ያደርጋሉ ተብሎ የተወሰደ ይገኛል። ከዛ ውጪ አርነ ስሎት ያው የተረጋገጠ የሻምፒየንስ ሊግ እግር ኳስን ለፌራን ቶሬስ ያበረክታሉ። ይሄ ጥሩ ጎን ወይም ደግሞ ከሌሎች ክለቦች ምናልባት በፊት ቀደም ብለው ተጫዋቹን ለማስፈረም እንዲንቀሳቀሱ ያስችላቸዋል ተብሎ ይገመታል ማለት ነው፣ ግልጽ በሆነ መልኩ። ከዛ ውጪ ግን በተለይ ዳርዊን ኑኔዝ እና ዲዬጎ ጆታ ከዛ ውጪ እንዲሁም ደግሞ ማነው በዚህ በክንፍ አጥቂ መስመር ቦታ ላይ ያለው ሉዊስ ዲያዝ ሶስቱም ተጫዋቾች አንሰርቴን የሆነ የክለቡ ቆይታ ነው ያላቸው ወይም ደግሞ በክለቡ ጸንተው የመቆየታቸው ጉዳይ ጥያቄ ምልክት የሚነሳበት ጉዳይ ነውና በተለይ ደግሞ ኑኔዝ ላይ ያለው እምነት በጣም እየተሸረሸረ መጥቷል ከአርነ ስሎት ጋር በተያያዘ ቀደም ብለንም እንዳነሳ ነው ማለት ነው። ስለዚህ ፌራን ቶሬስን ምናልባት በአጥቂ መስመር ቦታ ላይ እንዲፈርም ለማድረግ ጥረት ያደርጋሉ ተብሏል። አስቶን ቪላ እስካሁን ጆን ዱራንን ትቶ የሄደውን ቦታ እስካሁን አልተኩትም። ራሽፈርድን አምጥቷል፣ ማናው አሴንሲዮንም አምጥቷል በውሰት ግን የቋሚ ውላቸውን ወደ ቋሚ ይቀየራሉ የሚለው እሱ አንደኛ በጊዜ የሚታይ ጉዳይ ነው የሚሆነው። ሁለተኛው ጉዳይ ደግሞ ሁለቱም ተጫዋቾች የአጥቂ መስመር ተጫዋቾች አይደሉም እና ዋትኪንስ 30ዎቹን ተሻግሯል። ከዛ አንጻር ቦታውን ለመተካት ተጫዋች ፈላጊ ሆኖ ብቅ ብሏል ማለት ነው። ፌራን ቶሬስ በስታዲዮ ሉዊስ ኮምፓኒስ ይቆያል ወይስ በሲቲ ያሳለፈውን ስኬታማ የማይባል ጊዜ በሌላ የፕሪሚየር ሊግ ክለብ ደግሞ ስሙን ለማደስ ወይም ደግሞ ጥሩ ጊዜዎችን ለማሳለፍ በማሰብ ጥያቄያቸውን ይቀበላሉ የሚለው ጉዳይ ይጠበቃል። ማንቸስተር ዩናይትድ፣ ሊቨርፑልና አስቶን ቪላ እኩል በተለይ ወደ 40 ሚሊዮን ዩሮ የሚገመተውን ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ለዛሬ ስፖርታዊ መረጃዎች